ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ መጣችሁ እያልኩኝ ዛሬ ያው በአዲስ ቪዲዮ መጥቻለሁኝ። ላይክ፣ ኮሜንት፣ ሰብስክራይብ እንዳትረሱ። ሁሉም ቤት የመጣችሁ የምታበረታቱኝ ደሴ ጠፋሽ ለምትሉት ሁሉ ምስጋናዬ ከልብ ነው። በጣም ነው የሚያመሰግናችሁ። በጣም እወዳችኋለሁ። ይሄን ቪዲዮንም ላይክ እና ሼር እንዳትረሱ። ዛሬም ደግሞ እንደለበደብኝ በአዲስ ቪዲዮ ነው የመጣሁት። የሚገርማችሁ ነገር ብዙ ጥያቄ እየጠየቃችሁኝ ነው። ደግሞ በአካልም የምታወሩት ልጆች አሉ በውስጥ መስመር። ለዛ ጠቅለል አድርጌ ቢመልስ ለሌላም ይጠቅማል በሚለው ነው ይሄ ቪዲዮ። ደስዬ እኛ ብዙ ተቸግረናል። አረብ ሀገር አብሶም ይላላችሁ ልጆች ብዙ ነገር እየተቸገረን ብላችሁ ከዚህም በእኔ ወደ እኔ ፋሚሊ ሄዳችሁ ልጆችን ብዙ የገጠማችሁ ነገሮች አሉ። እኔ መቼስ መክሬም እያስቸገራችሁ ይናል። ምን ልበል ደግሞ መክሬም ተመልሳችሁ ተግባር አድርጋችሁ ወደ ስራ ላገባችሁት ደግሞ ምስጋናዬ ከልብ ነው። በጣም ነው የሚያመሰግናችሁ። እሱ ምንድነው ብዙውን ጊዜ በምግብ ዙሪያ ነው ጥያቄ እየቀረበልኝ ያለኝ። በምግብ ዙሪያ ብዙ ጥያቄ እየቀረበልኝ ነው። ደስ እኔ ምግብ አልበለም። ያ ምንድነው እኔ ምግብ ፍርሃት ነው እንጂ ምግብ ማንም ሰው ምግብ አትቢ የሚል ሰው የለም። እኔ ከዚህ ሲሄዱ ብዙ ምክር እየሰጧችሁ ነው። በአካል እየሰጣችሁ ነው። ግን አሁን በአካል ማላገኛቸው በዚህ ሚዲያ የምንተዋወቃቸው ይህንን ቪዲዮ ደግሞ እንደገና እንደ አዲስ አድርጋችሁ ገብታችሁ ለምትመለከቱ ለሁላችሁም ትምህርት ሆናል ብዬ ነው ዛሬ ይህን ቪዲዮ ለመስራት የተገደድኩት። ብዙውን ጊዜ እዛ ከሄዳችሁ በኋላ በእርግጥ ግራ ይገባል። እዛ ከሄዳችሁ የምግብ ምርጫ የለም። እኔ ይሄን አልበላም የነሱ ምግብ አልበላም። ግዴታ መልመድ አለባችሁ። እኔ ሁሌ እኔ የሚያወራ ነገር ይሄ ነው። ሁልጊዜ ነው ይህን ነገር የሚያወራ። በቃ መልመድ ግዴታችሁ ነው። በቃ እንዴ ለምግብ ምርጫ እኮ አይደለም እኛ የምንሄደው። እኔ በዚህ በምግብ ዙሪያ ላይ ብዙ ጥያቄ እየቀረበልኝ ነው። አንዳንዴ ከሴትዮ ጋር እያወረን ነው። በቃ የፈለገችውን ሰርታ ትብለ በሚለው አሁን እነዚህ ማይባል ሰውስ እሺ እኔማ ከዚህ ፋሚሊዎችን የላኩትን የሚያውቅበት ቤት ስለላኩ እነሱ ጋራ ፒስ ስለሆንኩ ስለሚግባባቸው እሺ እያስረዳው ነው። እሺ አሁን ይሄን ነገር ማስረዳ ሰው ካለስ ቀጥታ በሌላ መንገድ የሄዳችሁት ከሆነስ ማንን ነው የምታማክሩት? እኔ ለእናንተ ያብሶም ምክር አለን። ለኔ ልጆች ሳይሆን ለሌሎችም ከምክራለኝ። በቃ ይሄን ቪዲዮ መማር አለባችሁ ብዬ ነው ዛሬ ይሄን ቪዲዮ ለመስራት የተገደድኩ። በቃ ሄርሽ አላማን አለ መርሹ ለአላማ እስከድን መቸስ እዛ ሀገር የታወቀ ነው። ሩዝና የዶሮ ስጋ የበግ ስጋ ነው ብዛት የሚበላ እሱ ነው። ሌላ ነገር ምንም የለም። ወተት ነው። በቃ ያን ግዴታ መልመድ አለብሽ። በቃ ግዴታ እሱን ነገር ሊመጂ በቃ ምንም ማድረግ አይቻልም። እሱን ነገር ሊመጂ በቃ ወተት ግዴታ ነው። እንቁላል ብዛት እንቁላል እኔ እንቁላል አልበላም እኔ ወተት አልጠጣም የሚሉት ልጆች ብዙ ልጆች አላችሁ። በጣም የሚገርማችሁ ነገር የሚገርማችሁ ነገር በጣም ከልቤ የሚያመሰግናት አንዲት ልጅ አለች። እኔ ፋሚሊ እኔ ቤተሰብ ነው ወስጃት አስተዋውቂያለሁ። ቪዲዮዎችንም ሰርቻለሁ። በቃ እሷን ካን ኢትዮጵያ ውስጥ ማትበላ ነገር ነው በቃ የለመደችው። ለምን በጎኗ ስለሆንኩ በቃ እንቁላል አልበላም ተላጭ እንቁላልን በግድ ስለመርኳት ወተትን በግድ ለመደች። በሁሉ ነገር ለመደች። ለምን ለዓላማ እስከወጣ ድረስ መልመድ ግዴታ ነው። አሁን ብዙ ልጆች በዚህ ምክንያት ወደ ኢትዮጵያ የምትመለሱ ልጆች አላችሁ። በእውነት እኔ በጣም ያዘንኩት አሁን ይሄን ቪዲዮ ለመስራት ራሱ እዚህ ሰሞኑን እኔ ሰፈር የሆነች ልጅ ተመልሳ መጥታ ነበረ። በቃ እንዴ ምንም ሆነ አይደለም ምግብ አለመብላቱ የተነሳ እኛ ምግብ ካልበለች ምን እናደርጋታለን? በቃ ምግብ ካልበለች እኛ መሸኛት ነው ብሎ አረቦች ታውቃላችሁ ብር አይቸግራቸው። በቃ መሸኛት መፍታቸው ነው። ለነሱ ምናምን ብር ነው። ስለዚህ በዛው የተነሳ ነው እንዴት መጠሽ በሚለው ነው ይሄን ነገር አረጋግጬ ነው። በኔ በኩል ሳይሆን በሌላ መንገድ ሄደች ናት። እሷን ስጠይቃት በምግብ ምክንያት ነው። ይባካችሁ ለዓላማ እስከወጣችሁ ድረስ ለዚች ለማትረባ ነገር ተቃቁማችሁ ዓላማችሁን ቢታሳካ ጥሩ ነው ለማለት ፈልጌ ነው። ወደ ምግብ ምርጫ ላትሄዱ ይባካችሁ። እኔ አንድ የውጭ ዜጎች በጣም ነው ደስ የሚሉኝ። እሱ ምን ደስ የሚሉኝ ራሳቸውን በጣም ነው የሚያስከብሩት። ራሳቸውን በጣም ያስከብራሉ። በቃ ሌላውን ካን ቢያጡ አስተርጓሚ አምጥቶ በአስተርጓሚ ራሳቸውን ያስከብራሉ። በቃ እኔ ምግብ አልበለውም አይሉም። እኔ ምግብ አልተሰጠኝም ይሄን ምግብ እኔ ፈልጋለሁ ብሎ የውጭ ዜጋ በጣም ነው ራሳቸው የሚያከብሩ። ለምን እኔ ስላየው ነው። አንድ ጊዜ እኔ ቤት አብረን ስንሰራ ውጭ ዜጋ ነበረች ፊሊፒን። አብረን 5 ዓመት ነው የሰራነው። እኔ በሰራሁት በሁለተኛ ዓመት ላይ በኔ ላመጧት። አሁን እሷ በጣም በቃ ለምን አንደኛ የነሱ መንግስታቸው በጣም ነው የሚሟገተው። ስለዚህ ምንድነው ያው በቋንቋ በምንም አንገባባም። እሷ ፊሊፒን ናት። እንግሊዘኛንም አንገባባም። ምንም አረበኛ ምንም አንገባባም። የአረበኛ እስከምትል ለካ እሷ ተከስተ ታደርጋለች ወደ ኤምባሲያቸው ወደ ቢሮአቸው
ከዛ ምንድነው ያለው ነገር አስረዷት። አሰራዋ እንግሊዝኛ በደንብ ትችላለች። ብዙ የጎደላትን ነገር እንትኗን አስከበረች። ያው እኛ ደግሞ ድፍረት አይኖረንም ለዚህ አይዞሽ የሚልም አይኖርም። አሁን ወስዶ ከቢሮ ሄዳችሁ ወደ ቤት ነው የምትሄዱ። ቤት ከሄዳችሁ ለምታወሩት ነገር የለም፣ የምትናገሩት ነገር የለም። እንደዚህ ጎደለኝ አነሰኝ የምትሉ ሰው የለም። አሁን ብዙም ጊዜ ኮንታክት መደራረግ የተሰጣችሁ የቢሮ ቁጥር ደግሞ መያዝ ነው። የቢሮ ቁጥር ይዛችሁ መደወል ነው። በቃ ብዙም ጊዜ በዚህ ራሳችሁን አስከብሩ። የኔዎች ችግር የለም። እኔ በኔ በኩል ለቤተሰቦች የሸኘኋቸውን እኔ እነሱን እያወራሁ እያስተካከልኩ ነው። እግዚአብሔር ይመስገን። እስካሁን የተፈጠረ ነገር ምንም ነገር የለም። ተመስገን ነው የምለው። ስለዚያም ብዙ ሰዎች እንደዚህ ዝም ብላችሁ ሄዳችሁ የምትንከራተቱት ቋንቋ ለማወቅ የተነሳ በቃ በራብ እየሞተን ብላችሁ ወደ አገር የምትመጡት ልጆች ብዙ አላችሁ። እኔ ብዙ ገጥሞኛል። ባለፈ ራሱ ሲመጣ ሪፖርት ላይ አግኝቻቸዋለሁ በምን ምክንያት እንደሚመጡ ወንድ ስትወክላቸው ያ ደግሞ ድብቅ በመሆን ብዙ ነገሮችን እኔ አይቻለሁ። ስለዚህ ምንድነው ፍርሃት ምንም አያስፈልግም። በቃ ለዓላማ ከሄድሽ በህጋዊ መንገድ ከሄድሽ ምንም የምትፈሪው ነገር ምንም ነገር የለም። በቃ ማውራት ነው። ቁጭ አድርገሽ ሁለታቸውንም አስቀምጠሽ እንደዚህ እኔ ምግብ ፈልጋለሁ፣ እኔ ምግብ በስርዓት አልተሰጠኝም፣ ቁርሴ ምሳዬን በስርዓት በላለሁ ብሎ መናገር ነገር አለበት። ሰው ከሌላ በጎናችሁ ሰው ላይ ገጥማችሁ ይችላል። ምንም ጭው ያለ ምድረ ባዳ ሊሆን ይችላል። ከጎን የምታዋሩት ነገር በኢትዮጵያ ቋንቋ የሚያወራችሁ ሰው ላይኖር ይችላል። እኔ ብዙ ገጥሞኛል እንደዚህ ያለ ነገር። እኔ እንኳን የራሴ ምሳሌ ላድርግ። እንደውም እኔ ሰው ወዲያም አልጋ በቃ ትንሽ ነገር ኩሽ ሲል አይምሯችሁ ወደ ኢትዮጵያ ነው። በቃ እኔ አይገባኝም። እኔ እኮ ለዓላማ እስከወጣችሁ ድረስ ለምን ችግር ማትቋቋሙት? እኔ የተሰማኝን ስሜት ነው ዛሬ እያወራሁ ያለሁት። እኔ ትዝ ይለኛል በእውነት እኔ አሁን የሄድኩት ጊዜ ምንም በቃ ምንም ኢትዮጵያ ቀርቶ ምንም የሌለበት ነው። በቃ ያን አምጪ ሲባል እኔ ብዙውን ጊዜ ምሳሌ አድርጌ ነው የሚያወራችሁ። ጫማ አምጪ ሲባል እኔ አላቅም። ሄሊያኔት ላይ ሴትዮዋ የጉራን እንዲህ አንስታ ነው ገና ጫማውን አሳይታ የሚሰጣት። አስቡ እስኪ ያን ሁሉ ሰው ተቋቁሞ ለብዙ ዘመናት መስራት ማለት ቀላል አይደለም። ትዝ ይለኛል እኔ በቃ አንድ ቀን እንደው ምን ልበል እንደው እነሱ ያታውቃላችሁ ማታ እየበሉ እየጨፈሩ እንደዚህ አድረው ቀን ሙሉ ነው የሚተኙት። እኔ አላቅም። ጠዋት ተነስቼ ስራዬን ሰርቼ ምን ሆኜ 5 ሰዓት ሆኗል። ቁርሴን አልበላሁኝ ምንም አላቅም። እኔ አላቅም። ዝም ብሎ እግዚአብሔር እንትን ስለኝ ቆሻሻ ለመድፋት ሲወጣ አንዲት ልጅ እጇን እንዲህ ያደረገችኝ። ለካሷ ዱባይ ሰርታ እንደገና ሳውዲ ሄደች ናት። ከዛ በእናትሽ ነይ ቋንቋ ትችያለሽ እንዳልኳት ትዝ በቃ እኔ ማረሳ ነገር ነው። ከዛ በኋላ እንዲህ ሲያደርጋት ማጠችልኝና በእናኔ እኮ ቁርሴንም አልበላሁኝ፣ ሰዎቹ እኮ አልተነሳሁኝም ምናምን በቃ እንደው ማልቀስ ነው የሚቀረኝ። ኧረ በእናትሽ አሁን አንድ ነገር ልንገርሽ፣ ብዙውን ጊዜ ላንገናኝ እንችላለን፣ አሁን እንዲህ ትሆኛለሽ አለችኝ። ኦኬ አልኳት፣ ተቀበልኳት። ከተነሳሽ በኋላ ስራሽን ከጨረስሽ በኋላ ከፈለሽኝ ሳትጨርሽኝ ቢ ለምን በለሽ አይባልም አለችኝ። እሷ በደንብ አድርጋ ያን ቀን የመጀመሪያ ጊዜ ጠቀጠቀችኝ። 3ኛና 4ኛ ቀን ነው። እሺ አልኳት። ፍሪጅ ውስጥ ወተትም ካለ ያወተሽ ወተቱን አፍልተሽ ምን አርገሽ ዳቦም ይኖራል አለች። ዳቦ መቼስ አይጠፋም እዛ ሀገር። ዳቦንም ወስደሽ ምን አርገሽ ወስርሽ ለምን እኔ በቃ ለምን በለሽ ነው ለምን በለሽ ብላ እኔ የምትቆጣኝ ነው የሚመስለኝ። እንዴት አድርጌ ወስጄል ብላ ከዛ በኋላ በቃ እንዲህ አድርጋ ነገረችኝ። ምን አለችኝ? ይሄ ነገር ማለ እንደ ያልኩና በቃ ምሳለ ቁርሴ ምናምን በልቼ ሲነሳ ሴትዮ ተነስታለች። እየፈራው ነው በቃ ለምን በለሽ የምትል መስሎኝ። ልጅቷ ማነገር ኦኬ በለሽ ኮይስ አለች። ያኔ አሁን ነው ኮይስ ማለት ምን እንደሆነ የሚያውቀው አላውቅም። ዛሬ ነው ቋንቋውን ስለምድ የታየኝ። ከዛ በኋላ በቃ ደስ አለኝ። በቃ ታዲያዋሽ አሁን አንዳንድ ሰው እንደዚህ በራብ አሁን ወደ ሀገሩ መመለስ አይችልም። ይችላል። ለምን ለአንድ ነገር አትቸኩሉ ለማለት ነው። እና አሁን እዛ ቾክሎ ወደ ኤምባሲ ሄዱት ልጆችን አውቃለሁ። ቾክሎ ወደ አገር የገቡት አሉ። ስለዚህ ምንድነው አና ይቢ አክል በቃ እቺን ሊመዱ መቼስ ሆድን እንዲህ ብታደርጉ ያውቃሉ እርቦኛል ማለት ነው እንዴ። እንደዚህ ማለት ያቅታችኋል እንዴ? እኔ ቪዲዮ አላንዛዛም። አሁንም ብዙ የሚሰራቸው ቪዲዮዎች አሉ። ከስር የጠየቃችሁኝ ልጆች አሉ። በደሞዝ ዙሪያ የጠየቃችሁኛል። እኔ ሁሌም እኔን ቪዲዮ ደጋግሜ የሚሰራ እኔ ለምን እንደማትቀበሉኝ ብቻ ግራ ገብቶኛል በእውነት። ለምን በስራ ላይ እንደማትውሉ ነው። ብዙዎች አሁንም ከስር እየጠየቁኝ ስለሆነ ደጋግሜ እየሰራው ነው ቪዲዮችን። ብዙ ቪዲዮዎች አሉ ከስር የሰራሁት። ወደ አለማት ይችላላችሁ ይባካችሁ። ስለዚህ ምንድነው በምግብ ዙሪያ ላይ ምንም ፍርሃት የለም። አትፍሩ። ወዲያም ወደ ውሳኔ አትሩጡ። ለዓላማ ከወጣችሁ ድረስ በቃ ለዓላማ እስከወጣች ድረስ ስሪ። በቃ ስራሽን ስሪ። ጠይቄ የወደለሽን ነገር በቃ እኔ አሁን ከስር እያወራቸው ነው እኔዎችን ለኔ ፋሚሊ ላኳቸው። ይሻው ከስር ማታወሩ ልጆች ምንድነው የምትሉ? አገር መግባት እኮ ቀላል ነው።
እኔ ገርሞኝ እኮ ነው አንዱ እዚህ ሰፈር እኔ ጋናት 2 ወር ሰርታ ገብታለች ሲባል በምን ምክንያት ብዬ ጠይቄ እኮ ነው። በቃ አዘንኩኝ። በቃ እኔ ምን አለበት ያወቅኩትን ቢያስረዳቸው ነው ይሄ ቪዲዮ ለሁሉ ቢደርስ ብዬ ነው ይሄን ቪዲዮ ለመስራት የተገደድኩት። በዚህ አጋጣሚ በቃ በጣም ነው የምወዳችሁ። ሼር አድርጉ፣ ለሁሉም ይድረስ። በእውነት ተጠቀሙ። በቃ ይሄን ሁሉ ብር አውጥተሽ ሄደሽ ከብት አሽጠሽ ምን ሆነሽ እስካሁን ስንቱ ደላላ በልቶብሽ ነው የሄድሽው? ስንት ጊዜ ተንከራተሽ ነው እዛ ሀገር የገበሽው? ያን አስቢ። ለመምጣት አትሩጪ። ይሄን ቪዲዮ እያያችሁ ሼር እያደረጋችሁ ለመስራት የወጡት ልጆች በወኔ ይስሩ። እስኪ በእናታችሁ በትንሽ ነገር ኩሽ ስል ወደ ሀገር አይግቡ። ይሄን ቪዲዮ ለሁሉም ሼር አድርጉ። የሚቀጥለው ቪዲዮ ደግሞ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።